وجي يعني وجيني انا كم نقول انا بتريبه برو አንድ ቋንቋ እየተናገሩ በአንድ ቋንቋ እየተግባቡ የአንድ ሀገር ዜጋ ሆነው በዚህ መንገድ ለህግ እየቀረቡ ይገኛሉ። ብዙዎቹ ታስሰው በፖሊስ እየተያዙ ነው የሚገኙት። ምን አይነት ሰው ነው ያንቺ የወንድ ምርጫሽ የትዳር አጋርሽ ምርጫሽ ምን አይነት ሰው እንዲሆን ነው የምትፈልጊው? ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምስሉ ምንም አይነት ማብራሪያ አይሻ፣ ምክንያቱም ግልጽ ቁልጭ ያለ ምስል ነው። በላይቭ በቀጥታ አንድን ወጣት በስቃይ እያሰቃዩ ሲያርዱ ስለነበሩ ሌሎች ኢትዮጵያውያን አነጋጋሪ የሆነና እጅግ በጣም የሚያስደስት መረጃ ይወጣል። ይሄንን መረጃ በደንብ አጋራችኋለሁ። ፌሚኒስቷ በሶሻል ሚዲያ አነጋጋሪ የሆኑ ነገሮችን በተለይ በመናገር የምትታወቀው ጆርዲን በተመለከተ እጅግ በጣም ብዙዎችን የሚያስገርም ነገር እየወጣ አለ። ብዙዎች ሐሳባቸውን እየሰጡበት ነው። እኔ ሐሳብ እሰጥበታለሁ። ነገሩስ ምንድነው? ከናንተ ጋር እዚሁ ፊት ለፊት እናነሳለን። አነጋጋሪ የሆነው እንግዲህ ከሰሞኑን ሊደረግ ቀን ቀጠሮ የተያዘለት ውድድር እንዳለ ከሴዶ ማርሻል ከጆኒ ጋር እንደነበረ ብዙዎቻችሁ ታውቃላችሁ። ይሄንን ውድድር በተመለከተ ሰሞኑን ሴዶ ማርሻል አነጋጋሪ የሆነ ነገር ተናግሮ ነበር። ይሄንን ለምን ተናገረ? አሁንስ እየመለሰ ያለው ምላሽ ምንድነው? ይሄንን ቪዲዮ ላይክ አድርጋችሁ ረጋ በማለት እንግዲህ እጅግ በጣም ብዙዎችን ሲያሳዝን ስለነበረው በላይቭ ስለተፈጠረው ነገር በዚህ ቪዲዮ በደንብ የምነግራችሁ ነው የሚሆነው ማለት ነው። እጅግ በጣም ዘግናኝ ነገሮች የተሰማሉ። ላይክ አድርጋችሁ ቪዲዮውን ሼር በማድረግ ትጀምራላችሁ። ጋይስ አሁን ኢትዮጵያውያን እርስ በርስ የተጨካከንበት ልክ በጣም አስደንጋጭ ሆኗል። ይህንንም ደግሞ በይፋ በላይቭ እጅግ በጣም ከባድ በሆነና በአሰቃቂ ሁኔታ ወጣቱን ሲያርዱ ታይቶ እንደነበረ ታውቃላችሁ። انا بدي علي والله بالله برو وجي يعني وجيني انا كم نقول انا بتريبه برو ይሄ እንግዲህ አስደንጋጭ ነገርና እጅግ በጣም ልብ የሚሰብር ቪዲዮ በሶሻል ሚዲያ በቀጥታ ላይቭ እየታየ እንግዲህ ብዙዎች ቁጭ ብለው እያዩ እንግዲህ በዚህ መልክ ልጁን በማሰቃየት ለእናቴ አንድ ነኝ እያለ እንግዲህ እየለመናቸው በዚህ መልክ እንደሆነ በቅርብ ጊዜ አይታችኋል። ከዚህ ጋር ተያይዞ በጣም አስደሳች የሆነ መረጃ እየወጣ አለ። እነዚህ ልጆች ይታወቃሉ። ምንም ሩቅ የሆኑ ሰዎች አይደሉም። አንድ ቋንቋ እየተናገሩ በአንድ ቋንቋ እየተግባቡ የአንድ ሀገር ዜጋ ሆነው ኢብንፍ እኔ አይገርመኝም። እውነቴን ነው የምላችሁ። በሊቢያ ባለፈው ቅርብ ጊዜ ኦልሬዲ በኢትዮጵያ ወጣቶች ላይ የተፈጸመውን ዘግናኙን ነገር እናውቃለን። ከሱ ለኔ ይሄ ይከብዳል። እነዛ ጠላቶቻችን ናቸው፣ ወዳጆቻችን አይደሉም። በምንም ከነሱ ጋር እንገናኝም። ነገር ግን እነዚህ የገዛ ወዳጆቻቸውን ወዳጅ የሆነውን ወጣትን በዚህ መልክ ሲያደርጉ ማየት በጣም አሳዛኝ ነው። ግን እየተሰማ ያለው ዜና ጥሩ ይመስለኛል። በቀጥታ ስርጭት የሰው አንገት ሲቆርጡ የነበሩ እነዚህንና የመሳሰሉት ግለሰቦች በዚህ መንገድ ለህግ እየቀረቡ ይገኛሉ። ብዙዎቹ ታስሰው በፖሊስ እየተያዙ ነው የሚገኙት። በአረብ ሀገር እንግዲህ እናቴ ያለኔ የላትም እባካችሁ አትግደሉኝ እያለ በቀጥታ ስርጭት ገዝት አስገብተው ሰዎችን አስቀምጠው የሰው አንገት ሲቆርጡ የነበሩ
ይህንንና የመሳሰሉት ሌሎችም ሰዎች በአረብ ሀገር እንግዲህ በሳውዲ በተለይ በቁጥጥር ስር እየዋሉ ይገኛሉ። የፍርድ ሂደታቸውንም እንዲሁ እየተከታተሉ ነው። በጣም ብዙዎችን ያሳዘነ ድርጊት ነበር በቀጥታ ስርጭት ላይ ሲተላለፍ የነበረው። እነዚህ ሰዎች ለብዙዎች እንግዲህ ህልፈት ምክንያት ናቸው ተብሏል። በጣም ደስ የሚል ቆንጆ ዜና ይመስላችሁም? እውነቴን ነው የምላችሁ። ብዙ ኢትዮጵያውያን መንገድ ላይ የሚሰቃዩት በየመን ወይም በሳውዲ አረቢያ ሰዎች አይደለም፣ በገዛ በኢትዮጵያ ሰው ነው። በጓደኛ በሚሆን ዘመድ በሚሆን በስጋ በሚዛመድ ሰው ነው ስቃይ የሚደርስባቸው። በአንድ ሀገር ዜጋ ይሁን በአንድ ቋንቋ ተናጋሪ ነው እንደዚህ አይነት ስቃይ የሚደርስባቸው። ለማንኛውም ይሄ ነገር በጣም ብዙዎችን ሲያነጋግር ነበር። ታዲያ ለዚህ መንግስት እየሰጠ ያለው ነገር በጣም ጥሩ ይመስለኛል። ስለዚህ እየተያዙ ነው ተብሏል። ስለነዚህ ሰዎች ምን አስተያየትና ሀሳብ አላችሁ? ቅጣትስ እንዴት መሆን አለበት? ስለነዚህ በእውነት በጣም የሚያስደነግጥ በጣም የሚያሳዝን እጅግ በጣም የሚከብድ ኢትዮጵያዊነት የት ደረሰ? ምንድነው እየሆነ ያለው? በጣም በእውነት የሚያሳዝን ነው። እኔ ቪዲዮችን መስራት አልቻልኩም ነበር እስካሁን። ነገር ግን እንዲህ አይነት ዘግናኝ ተግባር የሚያደርጉ እስከ መጨረሻው ተይዘው እንግዲህ ለህግ እንደሚቀርቡ ተስፋ እናደርጋለን። ግን እስኪ ንገሩን፣ እስኪ ኢትዮጵያዊነት እንደዚህ ነው እንዴ? ምን ሆነን ነው? ሀሳብ አስተያየታችሁን ልታጋሩኝ ትችላላችሁ። በሶሻል ሚዲያ በጣም ያስገረሙኝ ባለትዳሮች እጅግ በጣም ብዙዎችን ልብ የነኩ የእውነት ነው የምላችሁ። ለመሆኑ ለምንድን ነው ትዳር የምንይዘው? ትዳር የምንይዝበት ምክንያት ምንድን ነው? ትዳር ስንይዝ ምን አይነት ነገሮች አሉ? ምን አይነት ኃላፊነቶች አሉ? ትዳር ስንይዝ ምን አይነት ኔጌቲቭ የሆኑ ነገሮችንም ሊገጥሙን ይችላሉ? ይሄ ጥያቄ የብዙዎች ጥያቄ ነው። ነገር ግን ይህንን ትዳር ስታዩ ደግሞ እነዚህን ቤተሰብ ስታዩ ትዳር ማለት ምን ማለት እንደሆነ ትርጉሙ ይገባቸዋል። ልጅ የሚባለው ነገር የፈተነን እሱ ነው። ማግኘት ማጣት ምናችንም አይደለም ለሁለታችንም። ግን በጣም የምትወጂውን ሰው አግብተሽ ልጅ ስታጭ በቃ ለእኔ ከባዱ ለሱም ነው። ግን እንደኔ እንትን አላለውም፣ እሱ ያልተሰማው ከባዱ የነበረው በቃ የልጅ ነገር ነበረ። ልጅ ይፈጠራል፣ ከዛ ፌል ያደርጋል ምናምንና በጣም በቃ ለእኔ ከባድ ነበረ። የሆነ ሰዓት ላይ እንደውም በቃ እኔ ጌታው እኔ አስከፍቼ ከብጄ እንኳን ከሆነ ስለሱ ስትል በጣም በቃ ፈተና ነበር፣ በጣም ከባድ ማለት ነውና አትወልጂም ሁሉ ተብዬ ነበር ለምርመራ በቃ የቲዩብ ኦልሬዲ ዝግ ነውና መውለድ አትችይም። በሚገርምሽ ሁኔታ እሱን እንደሱ ስባል ደውዬ ነገርኩት። ማን ስለሆነ ነው ሰው በእኛ ላይ እንደሚወስነው አለ። ምን ማለት ነው? እና አንቺ ጠንካራ አይደለሽም? ከዛ መጣ በቃ ከስራ ቶሎ ወደ ቤት መጣ ምናምን እና እነሱ በጣም ጠንካራ ነሽ አንቺ ሳቅሽ ምንም ነገር እና እኔ ሳገባ ንጹህን ልጅ ትስጠኝ ምናምን ብዬ አይደለም፣ ከአንቺ ጋር ለመኖር ነው። አንቺም የመጀመሪያ ፍላጎትሽ ከኔ ጋር ለመኖር ነው አይደል? ስለዚህ በቃ ወደፊት መሄድ ነው። ሌላው የእግዚአብሔር ነው የኛ አይደለም። እና ማን ስለሆነ ሰው በእኛ ላይ ያውጃል አለኝ ማለት ነው። በእውነት እግዚአብሔር ምስክሬ ነው። ከአንዲት ቀን በላይ አላለቀስኩም። ይህንን ቪዲዮ ካየሁኝ በኋላ ትዳር የሚባለውን ትርጉም ያወቁ መሆናቸውን ልብ ስላልኩ ነው እንጂ ዝም ብሎ እንደውም ሀሳባቸውን ምናምን ላሳያችሁ ፈልጌ አይደለም። ግን የባሏን ምላሽ ሰማችሁ? እሷ በአስቸጋሪ ሁኔታ መውለድ እንደማትችል ሐኪም ስነግራት የባሏን ምላሽ አስደናቂ ነበር። እኔ ከአንቺ ጋር ልኖር ነው ያገባሁሽ፣ ወድጄሽ ያገባሁሽ አብሬሽ ልኖር ነው እንጂ ልጅ ኖረም አልኖረም፣ ልጅ ተሰጠንም አልተሰጠንም፣ እኔ ግን የምኖረው ከአንቺ ጋር ነው። ምን አይነት ልብ ነው? ምን አይነት የትዳርን እውነተኝነት መረዳት ነው? የትዳርን ትርጉም ምን አይነት መገንዘብ ነው? በእውነት በጣም ለኔ ውስጥ የነካኝ እውነተኛ የሆነ ፍቅር የታየበት የባል ደግሞ አንዳንድ ጊዜ ታውቃላችሁ ልጅ አልሰጠሽኝም ብሎ ሚስቱን የሚጠላ የሚመታ ወደ ሌላ ሴት ወልዶ የሚያመጣ ምናምን በሞላበት በዚህ ጊዜ ይሄንን ሰው እነዚህን ቤተሰብ መመልከት ለኔ ትልቅ ነበርና ለማንኛውም ምን ትላላችሁ? ትዳር ልጅ ከሌለ ትዳር ልጅ ካልመጣበት እውነተኛ በሆነ ፍቅር ተጋብተው በእንደዚህ አይነት ምክንያቶች እንደዚህ ኔጌቲቭ ነገሮች መፈጠር አለባቸው ወይስ? ስለዚህ ባልስ የእናንተ ሐሳብና አስተያየት ምንድነው? እኔ ይህ ባል አስደንቆኛል። ለማንኛውም የእናንተን ሐሳብ ማካፈል ትችላላችሁ። ግን ትዳር ሁለቱ ተስማምተው የሚገቡበት ቦታ ስለሆነ ምንም አይነት ረሃብ፣ ጥማት፣ ማጣት፣ መቸገር፣ እንባ ራሱ ለቅሶ ቢፈጠርም ራሱ አብሮ የሚቀጥሉበት ቦታ ይመስለኛል።
ሐሳብ አስተያየታችሁን ልታጋሩ ትችላላችሁ። ጋይስ ብዙዎች በሶሻል ሚዲያ ራሷን ፌሚኒስት ብላ ከምትታወቀው ከጆርዲ ጋር ተያይዞ በጣም ኔጌቲቭ የሆነ ሐሳብ ያላቸው አሉ። እንዲሁ ደግሞ አንዳንዶች የራሳቸውን ሐሳብ ይሰጣሉ። በትናንትናው ዕለት ያየሁት አንድ ቪዲዮ በጣም ነበር ያስገረመኝ እና እሷን በተመለከተ ልታገባ እንደምትፈልግ ሰማሁኝ እና እስከዛሬ እቺ ሴት ልታገባ ትፈልግ ይሆን ወይስ እል ነበርና ልታገባ ትፈልጋለች መሰለኝ። ላገባው የምፈልገውን ሰው እስካሁን አላገኘሁም። ላገባው የምፈልገውን ሰው ሳገኝ ግን በእርግጠኝነት ማግባት ፈልጋለሁ። ልጅም ቢኖረኝ ደስ ይለኛል። ምን አይነት ሰው ነው የአንቺ የወንድ ምርጫሽ፣ የትዳር አጋርሽ ምርጫሽ ምን አይነት ሰው እንዲሆን ነው የምትፈልጊው? ላይክ ፕሪቪየስሊ በአብዛኛው እንደዚህ ማለት ተግባብቼ አትራክትድ ሆኜ እድል የምሰጣቸው ሰዎች በጣም ሪስፔክትፉል የሆኑ ኢንተሊጀንት የሆኑ እውቀት ያለ ፈሪሃ እግዚአብሔር ያላቸው ከእናታቸው ጋር ከእህቶቻቸው ጋር ጥሩ ሪሌሽንሽፕ ያላቸው ለሴቶች የተሻለ አመለካከት ያላቸው እንትን ላይ when it comes to ይሄ ጀንደር ሮል ምናምን የምንላቸው ነገሮች ላይ ሞደርን የሆነ አመለካከት ስተክ ያላደረጉ 1980 እና 1970ዎቹ ላይ ስተክ ያላደረገ ደርቆ ያልቀረ አመለካከት ያላቸው ከእንደዚህ አይነት ሰዎች ጋር ኮኔክት አደርጋለሁ። ምንድነው ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ። ወንድ አግኝታ ካገባች ለሰርጓ 500 ሺህ ብር እሰጣለሁ። የለህም 500 ሺህ ብር የለህም። ምንም አንብቦ በጣም አነጋጋሪ የሆነው እንግዲህ በተለይ ከቅርብ ጊዜ ባል ምንድነው ወንድ ምንድነው ብላ ከተናገረችው ንግግር አንጻር ብዙዎች እቺ ሴት የባልን ትርጉም አቅልላለች ብለው እየተናገሩ ባሉበት ጊዜ አሁን ደግሞ ማግባት እንደምትፈልግ ኢብንፍ ማግባት የምትፈልገው ወንድ ራሱ ምን አይነት እንደሆነ ስትናገር በጣም ፈሪሃ እግዚአብሔር ያለው ብላለችና እጅግ በጣም ነው የሚያስገርመው። ለመሆኑ እንደዚህ ጆርዲን ጠብቃችሁ ነበር ወይ? ከሷ ጋር ተያይዞ ከሰሞኑን ደግሞ በጣም የሚያነጋግርና አንድ የሚያስደነግጥ ምስል በሶሻል ሚዲያ በስፋት ሲንሸራሸር ነበር። ይሄ ምስል ደግሞ ሌላ እጅግ በጣም ከባድ ነገርን የፈጠረ ነበር። ግን እሷ የምትናገረውና አሁን እየተፈጠረ በሶሻል ሚዲያ ያለው ስለሷ ምንድነው? ቆይ ይህ ምስል በዚህ ሰዓት እጅግ በጣም መነጋገሪያ የሆነ ምስል ሲሆን በዚህ ሰዓት እንግዲህ ብዙዎችም ሐሳብ አስተያየቶቻቸውን እየሰጡበት ነው የሚገኙት። ምስሉ ምንም አይነት ማብራሪያ አይሻ፣ ምክንያቱም ግልጽ ቁልጭ ያለ ምስል ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ሳጥን ላይ አጋሩ። ምስሉ ምንም አይነት ማብራሪያ አይፈልግም። እንግዲህ በባብ መልክ ጆርዲን አዘጋጅተው ከዛ ለሌላዋ ሴት በዚህ መልክ እንግዲህ ይህንን የምትመለከቱትን ፍሬ ስትሰጥ ነው የምታዩትና ይሄ ቪዲዮ በጣም ክፉ የሆነ መልእክት ያለው ቪዲዮ ነው። ቀላል የሆነ ቪዲዮ አይደለም። በጣም አስጨናቂ የሆነ ጥሩ ያልሆነ ቪዲዮ ነው። እስኪ ስለዚህ ፎቶ ስለዚህ ተንቀሳቃሽ ምስል የእናንተ ሐሳብ ምንድነው? ለማንኛውም ግን እንደዚህ በሶሻል ሚዲያ አነጋጋሪ በሆኑ ነገሮች የምትታወቀው ጆርዲ አሁን ደግሞ ማግባት እፈልጋለሁ ማገባውን ሰው ሳገኝ አገባለሁ ስትል ብዙዎች ልባቸው እንግዲህ ቀጥ እንዳለ እየተናገሩ አሉ። ሐሳብ አስተያየታችሁን እንድታጋሩ ብያችሁ ይለያችሁ። እስኪ የጆርዲን ሐሳብ የምትደግፉ በሶሻል ሚዲያ እንዲሁ ደግሞ የእሷን ሐሳብ የምትቃወሙ ሐሳብ እንድትሰጡ ልበላችሁ። ጋይስ ከሴዶ ጋር ተያይዞ በጣም አነጋጋሪ የሆኑ ነገሮች በሶሻል ሚዲያ መፈጠራቸውን እስካሁንም ቀጥሏል። ኦልሞስት በ21 ውድድር እንዳለ ይታወቃል ከጆኒ ጋርና ከዛ ውድድር በፊት በጣም ብዙ የሚያነጋግሩ ነገሮችን ሲናገር ነበረ። ለውድድሩም ዝግጁ እንደሆነ ተናግሮ ነበር። ከዛ ደግሞ በቅርብ ጊዜ እንዳያችሁት መወዳደር እንደማይፈልግ እና እንደተደገመበት በዚህ መልክ ተናግሮ ነበር። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው
በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያስ እንግዲህ አነጋጋሪነቱ ቀጥሏል። እውነቱን ለመናገር እያለ ያለውን ሰምታችኋል። ሁላችሁም ከኔ በላይ በደንብ በሶሻል ሚዲያ ስላላችሁና አነጋጋሪ ሆኗል። ያው ከዚህ ጋር መወዳደር አልችልም። ነቃቴ ሊናን እንደዚህ አድርጎ ነው በእንቁላሉ ከመጣው በኋላ አጀዘበው። ስለዚህ እኔንም እንዳያጀዝበኝ እያለ ነው ይሄንን እየተናገረ ያለው ለምንድን ነው የሚል ጥያቄ ማንሳት ደግሞ አስፈላጊ ነው። ጆኒ ከዚህ ውድድር በፍጹም እንደማያበልጥ እየተናገረ ያለው የእናንተ ሀሳብ ምንድን ነው? ይሄንን እያደረገ ያለው ለምንድን ነው የሚለውን ጥያቄ ማወቅ አለባችሁ። ሴዶ በደንብ ሶሻል ሚዲያ ላይ ራሱን አፕዴት እያደረገና እየሰራ ነው ያለው። ቢዝነስ እየሰራ ነው። ባይዘወይ በጣም የሶሻል ሚዲያ ጭንቅላቱን አሳድጓል። እና እንደ ሴዶ ያለ በዚህ ሰዓት ስማርት የሆነ አመለካከት ያለው ሰው ያለ አይመስለኝም። እኔ በግሌ እንደዛ ነው ማስበው። ለምን መሰላችሁ? በተደጋጋሚ ይሄንን ሲያደርግ በጣም ሞኝ ሆኖ ምንም ስለማይችል ምናምን እንዳይመስላችሁ። እኔ በጣም ሴዶ በደንብ አድርጎ ውድድሩን ሊያሸንፍ እንደሚችል ይሰማኛል። የግል አስተያየቴ ነው ይሄና ግን አሁን እሱ በደንብ አድርጎ ስለሚያውቀው ቢዝነስ መስራት ፈልጓል እንጂ በፍጹም እናንተ እንደምትሉት እናንተ እንደምታስቡት ፈርቶ ምናምን አይደለም። ቢዝነስ ላይ እየሰራ ነው ብዬ ነው የማስበው። ገበያውን ኦልሬዲ በደንብ ለማግኘት ስለፈለገ ነው ይሄንን የሚሆነው እንጂ ውድድሩ የሚቀር አይመስለኝም። የእናንተን ሀሳብ ማጋራት ትችላላችሁ። ከሰሞኑን በሶሻል ሚዲያ መነጋገሪያ የነበሩት እነዚህ ናቸው። እነዚህን በተቻላችሁ አቅም ሼር በማድረግ ለሌሎች አድርሱልኝ። ጠቃሚ፣ አስፈላጊ፣ ጥሩ የሆኑና ሊያርሙ የሚችሉ ሀሳቦችን ያነሳንበት ነው። በተቻላችሁ አቅም ለሌሎች ሼር ታደርጋላችሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። ሰላም ነው።